እንኳን ወደ ሮማ ኬሚካልስ በደህና መጣችሁ። ይህ የዩቲዩብ ቻናል ሮማ ቲዩብ ይሰኛል። ይህ ሮማ ቲዩብ በዋናነት የሚሰጥበት የፈሳሽ ሳሙና ስልጠናና የኮስሞቲክስ ስልጠና ነው። በዚህ ስልጠና ከትንሹ ጀምረን እስከ ትልቅ እስከ ፋብሪካ ደረጃ ባሉ የሳሙና አመራረት ስልጠና እንሰጣለን በቅደም ተከተል። ከዚህ በኋላ ክፍል 1 ክፍል 3 እያለ ይቀጥላል። በዋናነት አብዛኞቹ ሳሙናን ይጀምራሉ፣ ግን ወዲያውኑ ደግሞ ይወጣሉ። የሚቆዩ ደግሞ ትንሾች ናቸው። ትንሾቹ ለምን ቆዩ? ሌሎች ደግሞ አብዛኞቹ ለምን ጌዛውት ያደርጋሉ ከቢዝነሱ? ይህን ሁሉ መፍትሄ ከኛ ጋር ያገኛሉ። ስለዚህ እኛ በዋናነት የምንሰጠው የኬሚካል አቅርቦት፣ የፈሳሽ ሳሙና ስልጠና፣ የማሽን አቅርቦት፣ በአጠቃላይ የማማከር ስራ እንሰራለን። ለዛሬው እንደ መግቢያ ያክል ፈሳሽ ሳሙና ለመጀመር ፈልጌ ነበር። ስለዚህ ፈሳሽ ሳሙና ለመጀመር ፈልጌ ምን ናቸው የሚያስፈልጉን ብላችሁ የምትጠይቁ ሰዎች አላችሁ። ብዙ ጊዜ ዝም ብሎ አይጀመርም ማለት በትንሹ ለምንስ ወጪ ያላግባብ እናወጣለን? ስለዚህ ከትንሹ ጀምረን በትንሹ ቤታችን ቁጭ ብለን ጽድት ጥርት ያለ ሳሙና ከገበያው ጋር የሚወዳደር ሳሙና ማምረት እንችላለን። ስለዚህ እነሱን ለማምረት ደግሞ በቅድሚያ የሚያስፈልጉ ነገሮች አሉ። እንደሚታየው እዚህ ጋር ለምሳሌ የመጀመሪያው ባልዲ ነው የሚያስፈልገን። ሌላ ማሽን አያስፈልገንም ከቤት ውስጥ ስንሰራ ማለት ነው። ከዛ ሌላው ማቀላቀያ ያስፈልገናል፣ ሚክሰር ማለት ነው። ሚክሰር ያስፈልገናል። ቀጥሎ ደግሞ ሚዛን ነው፣ ባላንስ ግዴታ ነው። ምክንያቱም ኮምፖዚሽን አለ፣ ሬሾ ሰርተን ነው። ለምሳሌ 50 ሊትር ሳሙና ለማዘጋጀት ምን አይነት ኬሚካል ያስፈልገኛል የመጀመሪያ። ሲቀጥል ደግሞ ለምሳሌ ሴሌስ ብንጠቀም ስንት ያስፈልገኛል የሚለው ሬሾ የምንሰራበት የግዴታ ባላንስ ወይ ደግሞ ሚዛን ያስፈልገናል። ሌላው አመልካች ወረቀት ነው፣ ያ ሊትመስ ፔፐር የሚባል ነው። ስለዚህ የፈሳሽ ሳሙና ወይም የሳሙና ራሱን የቻለ የፒኤች ስታንዳርድ አለው። ስለዚህ ፒኤቹ ስንት መሆን አለበት አይደለ? ከ7 በላይ 7 ኒውትራል ነው። ከ7 በላይ ያለ አሲር ነው። ከ7 በላይ ያለ ቤዝ ነው። ከ7 በታች ያለ ደግሞ አሲር ነው። ስለዚህ የትኛው ነው ሳሙና ትክክለኛ ሳሙና የሚባለው? ፒኤቹ ስንት የሆነ ነው? 7 ነው፣ 8 ነው፣ 9 ነው፣ 10 ነው፣ 11 ነው። ስለዚህ እሱንም እኛ ጋር ያገኛሉ። በቀጣይ ቀጥታ እዚህ ጋር ያገኙታል። ሌላው ሊትር መለኪያ ያስፈልገናል። ሌላ የሳሙና እቃ ቦትል ያስፈልገናል። ስለዚህ ምን አይነት ቦትል ነው የሚጠቀም? በቀላሉ ወደ ገበያ እንድገባ ምን አይነት ቦትል ልጠቀም የሚለው እኛው ጋር ያገኛሉ። የመጨረሻው ማሸጊያ ነው። ማሸጊያ ቀለል ያለ ቤታችን ቁጭ ብለን ምንም ስሪ ፌዝ የማያስፈልግ በሲንግል ፌዝ ብቻ በቤታችን ቆጣሪ ብቻ ሳሙናችን በ6 ደርዘን በ12 ደርዘን በ4 በ2 አድርገን ማሸግ እንችላለን። ስለዚህ እኛ ጋር በንጽህና መጠበቂያ ማምረት ዙሪያ መሰማራት የምትፈልጉ ሰዎች በሙሉ ሁሉም መፍትሄ እኛ ጋር አለ። ስለዚህ እኛ ጋር መታችሁ የምታጡት የለም። የኬሚካል አቅርቦት አለ በምትፈልጉት ደረጃ በቅናሽ ካለው ማርኬት። ሌሎቹም ሁሉም የማሽን አቅርቦት አለ። በአጠቃላይ የማማከር ስራ እንሰራለን። ከአንዷ ሊትር ስንት ብር አገኛለሁ እስከምትለዋ ድረስ ያችንም ሰርተን ጥናታዊ ጽሑፍ እናቀርብላችኋለን። ለጊዜው አድራሻችን ያለ ባህር ዳር ነው። ባህር ዳር ዋርካው ህንፃ 3ኛ ፎቅ ቢሮ ቁጥር 33 ብትመጡ ታገኙናላችሁ። ስለዚህ የዩቲዩባችን ላይክ፣ ሼር እና ሰብስክራይብ አድርጉ። ቶሎ እንዲደርሳችሁ ነው። እናመሰግናለን።